በቅርቡ ለማካሄድ ኮሚሽኑ ዝግጅት እያጠናቀቀበት ያለው የአማራ ክልልና የትግራይ ክልል ሲቀሩ እንደዚሁም በዲያስፖራ ደረጃና በፌደራል ደረጃ የሚካሄዱ የአጀንዳ ማሰባሰቢያ ስራዎች ቀሪ ስራዎች ሲሆኑ ሌሎቹ ላይ ግን በሁሉም ክልሎችና ከተማ አስተዳደሮች አጀንዳዎችን የማሰባሰብ ስራ ተሰርቷል። በሌሎችም አማራጮች አጀንዳዎችን ሲሰበስብ ቆይቷል ኮሚሽኑ። ይሄም እንግዲህ በቀጥታ ወደ ኮሚሽኑ የሚያመጡ ግለሰቦችም ተቋማትም ፖለቲካ ፓርቲዎችም ሌሎችም አሉ። አጀንዳዎቻቸውን ይዘው የሚመጡ በኢሜል እና በመሳሰሉ መንገዶችም የሚያመጡ አሉ። ኮሚሽኑ ደግሞ በራሱ በጥናት ከዚህ ቀደም የተሰሩ ጥናቶችን ለሀገራችን አሁን ላለችበት ያለ መግባባት ችግር መንስኤ ናቸው የሚባሉ ጉዳዮችን የለዩ ጥናቶችም ስለነበሩ እነዛን በመጠቀም አጀንዳዎችን ለማሰባሰብ ጥረት ሲደረግ ነበር። የአማራ ክልል የተሳታፊዎች ልየታ ስለተከናወነ አሁን በቀጣይ ባጠረ ጊዜ ውስጥ የአጀንዳ ማሰባሰብ ሂደቱን ለማከናወን የሚቻልባቸው ሁኔታዎች ላይ ከክልሉ መንግስትና ከሌሎች ባለድርሻ አካላት ጋር ምክክሮች እየተደረጉ ነው ያሉት። ስለዚህ ክልሉ ላይ የሚቀረን ስራ በክልሉ ደረጃ ህብረተሰቡና ሌሎችንም የባለጉዳዮችን በማሳተፍ የክልሉን አጀንዳ ማሰባሰብ ይሆናል ማለት ነው። ከአጀንዳ ማሰባሰብ ሂደቱ አኳያ ሌላ ስራ የሚፈልገው ነገር በፌደራል ደረጃ አጀንዳን የማሰባሰብ ስራ ነው። ይህም እቅዶቹና ቅድመ ዝግጅቶቹ በሙሉ የተጠናቀቁ በመሆናቸው በቅርብ ሳምንታት ውስጥ በፌደራል ደረጃ የአጀንዳ ማሰባሰብ ስራውን የሚያጠቃልል ይሆናል ማለት ነው። በእነዚህ ሂደቶች እስካሁን እየተሰባሰቡ ቀጣይ ደግሞ የሚሰባሰቡ አጀንዳዎችን የማደራጀት የመቅረጽ ስራው ነው ሰፊ ትኩረት የሚፈልገው። ስለዚህ አሁን ላይ እስካሁን በርካታ ቦታዎች ላይ አጀንዳዎች የተሰባሰቡ በመሆናቸው እነዚህን የተሰባሰቡ አጀንዳዎችን የማደራጀትና መልክ የማስያዝ ስራዎች እየሰሩ ነው ያሉት። ነገር ግን አጀንዳ ቀረጻው ደግሞ የሚከናወነው የትግራይም የአማራም እንደዚሁም በዲያስፖራና በፌደራል ደረጃ አጀንዳዎቹ ተሰብስበው ሲጠቃለሉ ነው። ስለዚህ አንዱ ትኩረት ሰጥቶ በቀጣይ የሚሰራው አጀንዳዎችን የመቅረጽ ነው።